የነገረን ሊያስቀጥልን ፈልጎ ነው። የነገረን በህይወታችን የተለየ ናዝራዊ ሊወልድ ፈልጎ ነው። ለዓላማውና ለክብሩ የጨከነ በህይወታችን ሊያመጣ ፈልጎ ነው። እቃቃ ሊጫወት አይደለም የነገረን አለች። የኤሊን ልጆች እግዚአብሔር ሊገላቸው ወዶ ነበርና ዝም አላቸው ነው የሚለው። እግዚአብሔር የነገረን ሊገለን አይደለም ሊፈጽምልን ነው። የነገረሽ አለ፣ የሰማሽው አለ። የሆነ ቦታ ትቆማለህ ብለዋል እግዚአብሔር። መንገድስ ላይ የሆነ ነገር ነድፎሃል። እግዚአብሔር አደርሰሃለሁ ያለ ነገር አለ። ድንገት ደግሞ መሃል ላይ የሰማው ድምጽ አለ። የመጣ እንቅፋት ሆኖ የመጣለ ሊያስቆምህ የመጣ ተግዳሮት አለ። ማዶ ላይ ሳትደርስ ነድፌ አስቀረዋለሁ፣ አሳብጬ አስቀረዋለሁ፣ ወድቆ እንዲቀር አደርገዋለሁ፣ ገድዬ አስቀረዋለሁ ብሎ የነደፈ ፉኝት አለ። የሚበረታው ድምጽ ከመነደፍ በፊት ወደ አንተ የመጣ እግዚአብሔር ድምጽ። ነዳፊው በህይወት ላይ ከመምጣቱ በፊት ወደ አንተ ህይወት የመጣ የመለኮት ድምጽ አለ። እሱ ምንድነው የሚለው? እሱ ምንድነው ያለ? የት ነው ትቆማለህ ያለ? የት ነው አደርሳለሁ ያለ? የት ነው ትሄዳለህ ያለ? የት ቦታ ነው አደርሳለሁ ብሎ እግዚአብሔር የነገረ? በሸመገልህ ጊዜ አለው። መቼ ነው ያንተ እግዚአብሔር የተናገረው ቃል የሚፈጽመው? ስለዚህ ለጴጥሮስ ምን ሆነለት ይላል? በሮች ሁሉ አውቀው ተከፈቱለት። ደጆች ሁሉ አውቀው በመንገዱ ላይ ተከፈቱ። ለምን? የተነገረለት አላ። ገና ከውስጡ ያልወጡ እግዚአብሔር የተናገራቸው ድምጾች አሉ፣ መጽሐፍቶች አሉ፣ ብዙዎች የሚጽናኑባቸው መልእክቶች አሉ በውስጡ። ጌታ የነገረው አለ። በጎችን ጠብቅ ተብሏል። ግልገሎችን አሰማራ ተብሏል። የተነገረው ተስፋ ቃል ገና አልተፈጸመም። እንዴት ባለ አሟሟት እንደሚሞት ጌታ አስቀድሞ ገልጦለታል። ስለዚህ ዛሬ የተሰነገለ የሄሮድስ ሰይፍ አይገለውም። ከሰገባው የወጣ የሄሮድስ ሰይፍ አይገለውም። የሱ ነገር ያለው በእግዚአብሔር እጅ እንደሆነ ያውቃል። የሱ ነገር የተያዘው በእግዚአብሔር እጅ እንደሆነ ያውቃል። ጂሰስ ሃሌሉያ። የነገረኝ አለ ገና ማንም ሳይኖር ከጎኔ አለ ገና ምድር በዳ ላይ ሆነን አለ ገና ትወርሳለህ ስትለኝ ሃሌሉያ። ምን አለ እሱ? ምን አለ? ሁኔታስ ምን አለ? ጌታ ምን አለ? ሁኔታስ ምን አለ? ነዳፊው ምን አለ? ስለዚህ በህይወታችሁ የሚፈጸመው ከመነደፉ በፊት የሆነ ተግዳሮት ቅድም ሲጀምር የጀመርኩላችሁ ኢዮብ ምዕራፍ 7 ላይ ያለው ቃል ብርቱ ሰልፍ በህይወታችሁ ላይ የመጡት ሰልፎች እነሱ የነገሯችሁ ሳይሆን ቀድሞ ወደ ህይወታችሁ የመጣ ድምጽ አለ። በነዛ መነደፎች ውስጥ አልፋችሁ እንድትሄዱ የሚያደርጋችሁ ትኩረት የምታደርጉት አሁን የገጠማችሁ ሁኔታ ላይ ሳይሆን ቀድሞ የሰማችሁት ድምጽ ላይ ነው የሚሆነው። የሚሰማኝ በእርጋታ ይቀመጣል ከመከራ ስጋት ያርፋል ሲል አሁን ያለው መከራ አይደለም እያለ የካደው አይደለም። አንዳንድ ትምህርቶች አሉ የመጣብህ መከራ ካደው ምናምን እንደሱ አይደለም። ግን ከዛ አሁን ከመጣው መከራ በፊት ወደ አንተ የመጣ የሰማኸው ድምጽ አለ ነው። ከመከራ ስጋት የሚያድንህ አሁን ያለው መከራ ሲሆን የምታቀው ሳይሆን አሁን ያለው መከራ ከመምጣቱ በፊት የሚሰማኝ በእርጋታ ይቀመጣል። ያኔ የሰማ በሰላሙ ቀን የሰማ መከራው ከመምጣቱ በፊት የሰማ ችግሩ ከመምጣቱ በፊት የሰማ እግዚአብሔር የተናገረው በእርጋታ ይቀመጣል። ለምን? ሰምቷል። የመጣው ምድር የሚያናውጥ ተራራን ወደ ባህር ልብ የሚወስድ ነገር ሲመጣ አምላካችን መጠጊያችን ነው ብሎ ኮራ ብለው ቁጭ አሉ። የምነካችሁ ምድር እየተናወጠ ተራሮች ወደ ባህር ልብ እየተወሰዱ እንዴት ነው እንዲህ የምትሆኑት ሲባል አምላካችን አሉ መጠጊያችን ባገኘን በታላቅ መከራ ረዳታችን ነው። ግን መከራው ላይ ብቻ ትኩረት ካደረግን ያናውጣል። ፈተናው ላይ ብቻ ትኩረት ካደረግን ያናውጣል። የደረሰብን ነገር ላይ ብቻ ትኩረት ካደረግን
መከራችን ብዙ ነው የሚሆነው። ስሙ ይባረክ። ስለዚህ የሆኑ ነገሮች በህይወታችን ላይ ከመድረሳቸው በፊት ወደኛ የመጣ ያውቃል። ጌታ ይባረክ። ጌታ እጅግ አድርገን እናመሰግናለን። እሱ ያለውን ይፈጽማል፣ የተናገረውን ያደርግልናል። ጌታ ይባርካችሁ። ይሄ እንግዲህ የጊዜው መልእክት ይሄ ነው። ጌታ ይባረክ። ሜሪዬ ሰላም በይን። ሜሪ አለሽ? እንዴ ሜሪዬ ሜርሲዬ ነው ለካ። ሁለት ስም ያለው እኮ ችግር ነው። እንዴት ነሽ? አይገርምም? አሁን ያመለጣችሁ በቃ ደግሞ በርታ ብያለሁ ሰሞኑን ያ አሜን ሃሌሉያ። ማን ነው ሰላም ያላለን? ኢሉ አለሽ? ኢሉ እና ብለስ እግዚአብሔር ይመስገን። ሁሉ መልካም፣ ሁሉ ደግ፣ ኦኬ ዋው አሜን። እግዚአብሔር መልካም ሲያደርግልሽ ነው የማየው። መልካም ሲሆንልሽ አያለሁ። እሱ መልካም አይደል? መልካም የሆነው አምላክ መልካም በማድረግ ደግሞ ደስ ይለዋል። ቀድሞ ካደረኩላችሁ መልካም ነገር ይልቅ የሚበልጥ ነገር አደርግላችኋለሁ ይላል። ቀድሞ ከሆኑልሽ ነገሮች የላቀ ነገር እግዚአብሔር ከፊትሽ ያዘጋጃል። የመስዋዕቱን በግ እግዚአብሔር ያዘጋጃል። ቀድሞ ምንም በሌለበት ነገር ውስጥ ጣልቃ ገብቶ ነገርሽን እንደሰራ አሁንም የሰማይ አምላክ እግዚአብሔር በፊትሽ ነገሮችን ያስተካክላል። ነገርን ውብ የሚያደርግ መልአክ በፊትሽ አልፏል። ጌታ ለስሙ ክብር ይህን ያደርጋል። ጌታ ካንቺ ጋር ነው። ተባረኪ። ጸጋ ይብዛልሽ። አሜን። ብለስ አሜን። ብለስድ ሰላም በይ። እንዴት ነሽ? እሺ ሰላም ታዲዬ። ሰላም ኤቭሪዋን። ታዲዬ ተባረክልኝ። እኔ ወንድም ሐሙስ መምጣት ስላቆም የሌለ መስሎኝ ነበረና ድንገት ቸክ ሳደርግ አለ። እግዚአብሔር ይባርክ። በቃ ለደረቀው ነፍሴ እያረሰረስከኝ ነው። ጌታ ይባርክ ነው። አሜን ሃሌሉያ። ጌታ ይባረክ። ያው መግባት አልፈለኩም ነበረ፣ ግን ደግሞ አንዳንዴ ግድ ሲላችሁ ትገባላችሁ። ለምን ያው በተለያዩ ፓስተር ፍፄም ጋር ምናምን ትምህርቶች ስላሉ በዛው ነው። ግን አንዳንድ ጊዜ እንደሱ አይነት ነገሮችን አለን። እሺ ብሊንግ ማን ነው የሚለው? ብሎንግ ቱ ጂሰስ ሰላም፣ እንዴት ነሽ? ጌታ ይመስገን። ሁሉ መልካም፣ ሁሉ ደግ። አይ በደንብ እስኪ ወደፊት በደንብ እንኖራለን። ጌታ ይረዳናል። እናስተካክልና ስራዎቻችንን በሰፊው ጌታ እድል ይሰጠናል። ጊዜ አላረኩሽም እንዴ? ኦኬ ይኸው ያ ይኸው የመዳን ቀን አሁን ነው።
አንዱ ጫማ አንድ ወንጌላዊ። በዛው አጋጣሚ እሁድ ፕሮግራም አለን ለሐመር ካሉ ወንድሞቻችን ጋር ከነሱ ጋር እናሳልፋለን። ኦልሬዲ እቃው ደርሷቸዋል። ፕሮግራም እናዘጋጃለን። ምሳ ማዘጋጀት ካለብን ኦልሬዲ የተወሰነ አንድ ሁለት ሰው ማገዝ የምትፈልጉ ካለ ምሳዎቻቸውን ማድረግ እንችላለን። ኦልሬዲ እቃው ግን ደርሷል። ምናልባት ነገ ካልሆነ እኔ ራሴ እሸፍናለሁ ብያለሁኝ። ጌታን እጅግ አድርገን እናመሰግናለን። እሁድ ነው የሚኖረን 8 ሰዓት እሁድ በኢትዮጵያ 8 ሰዓት ላይ 10ኛ ዙር ተጀመረው አይደለም 9ኛ ዙር እና 10ኛ ዙር ቀጣይ ወር ላይ ነው የሚጀመረው። ሩታ ተባረክልኝ። ሩታ ጌታ ይባርክሽ በጣም በብዙ ሌላ ሰው አለ ሁለት ሰው የሚጨምር ካለ ምሳቸውን ብንችላቸው ደስ አስለምደናል። ምሳ ፕሮግራም እና እኔም አንዳለሁኝ እኔም የተወሰነ እንትን እላለሁ። ሩታ አለ 10ኛ ዙር ቀጣይ ነው ስሙ ጠፋብኝ። እንደዛ እናደርጋለን። ሃሌሉያ በጣም ደስ ብሏቸዋል። በጣም በጉጉት እየጠበቁ ነው። እዛ ያሉ ወገኖቻችን ጌታን እጅግ አድርገን እናመሰግናለን። ኦኬ እሺ፣ ወደ ዛሬው ሐሳብ እሄዳለሁ። መጽሐፍ ቅዱስ ሲናገር ኢዮብ ላይ የሰው ነፍስ በምድር ላይ ብርቱ ሰልፍ አይደለምን ይላል። የሰው ነፍስ በምድር ላይ ብርቱ ሰልፍ አይደለምን ይላል። ኦኬ ኢዮብ ምዕራፍ 7 ቁጥር 1 ላይ በምድር ላይ የሰው ሕይወት ብርቱ ሰልፍ አይደለምን ይላል። ምንድነው የሰው ሕይወት አለ? ሰልፍ የሚለው ይሄ ለታክሲም ለባቡርም ለምንም የምንሰለፈው ሰልፍ አይደለም። ሰልፍ የሚለው ጦርነት ማለት የሰው ነፍስ በምድር ላይ ጦርነት አይደለም። አዲሱ መደበኛ ትርጉም ምን እንደሚል ባየው ደስ ይለኛል። አዲሱ መደበኛ ትርጉም ምንድነው የሚለው? ኢዮብ 7 ላይ አዲስ ሳይሆን ይሄ ሙሉ ሕይወት ነው። ሙሉ ሕይወት የሚለው እሺ የሰው ሕይወት በምድር ላይ ብርቱ ተጋድሎ ይቀርባል አይደል? ለጦርነት ሰልፍ ነው የሚለው ያኛው፣ ይሄኛው ተጋድሎ ይለዋል። እንግዲህ ሌሎች ትርጉሞች ደግሞ የተለያየ ትርጉም ይሰጡታልና ከጦርነት ጋር ከተጋድሎ ጋር ነው የሚያያይዘው። የሰው ሕይወት በምድር ላይ ሰልፎች አሉ ማለት ነው። ሰልፎች አሉ። እንግዲህ ጌታ ራሱ እንዲህ ብሏል፣ አይዟችሁ ብሏል። በምድር ሳላችሁ ፈተና አለባችሁ፣ ግን አይዟችሁ ከሁሉ አድናችኋለሁ ብሎ ቃል ገብቶልናልና በተለያየ ፈተና የምታልፉ ቅዱሳን አይዟችሁ፣ እንደ እግዚአብሔር ቃል አይዟችሁ። ለምን ሰልፉ የሚያበቃበት ጊዜ አለ። ተግዳሮቱ የሚያበቃበት ጊዜ አለ። ምን ማለት ነው? ሙሉ ለሙሉ ሳይሆን የሚቆመው መልኩን ይቀይራል። ያ የትላንቱ ፈተና የዛሬ ፈተና አይሆንም። የትላንቱ ተጋድሎ የዛሬ ተጋድሎ አይሆንም። የትላንቱ የሚያስጨንቅህ ነገር የዛሬ አይሆንም። በሌላ መልክ ይቀየራል። እግዚአብሔር በሌላ መልክ ይቀይረዋል። ምድር ላይ እስካለን ድረስ ሰልፍ አለ፣ ውጊያ አለ። እነዚህ ነገሮች ሁሉ ይቀጥላሉ። ግን ያ የትላንቱ ውጊያ ያ የትላንቱ የሚያስጨንቅህ ነገር የዛሬ የሚያስጨንቅ ነገር አይደለም። እኔ ብዙ ጊዜ መስክሬያለሁ እዚህ ስፍራ ላይ አንድ ጫማ ለአንድ ወንጌላዊ እንዴት እንደተጀመረ ራእዩን የዛሬ 22 ዓመት ነግሬያቸዋለሁ። ከዚህ ቀደም አንድ ጫማ ሳይኖረኝ ጫማ ፋብሪካ ያላቸውን ወገኖችን አገለግል ነበር። ያኔ ነው ቃል የገባሁት ለወደፊት ጌታ በሚሰጠኝ ድል እንዲህ ይሆናል የሚል ነገሮች የሆኑት ማለት ነው። ስለዚህ አሁን ጫማ ለኔ ፈተና አይደለም። ገብቷቸዋል። የሆነ ጊዜ ፈተና የነበረ የሆነ ጊዜ እሱን ለማግኘት በብዙ ታገያለሁ። ግን አሁን እንደሱ አልፈተንም። ገብቷቸዋል። እሱ አሁን ፈተናዬ አይደለም።
ስለዚህ ሁላችንም እንደሱ ነው። መልኩ ይቀየራል። ትላንት የነበረው ፈተና፣ ትላንት የነበረው ተግዳሮት፣ ትላንት የነበረው የትኛውም ነገር ይቀየርና በሌላ መንገድ ተጋድሎ ይመጣል ማለት ነው። ሃሌሉያ ጌታ ይባረክ። እንግዲህ ወደ ዛሬው ሐሳብ ስገባ መነሻችን ሐዋርያ ሥራ ምዕራፍ 27 ነው። በዛው ቀጥለን 28ኛው ምዕራፍ ስናይ የመጨረሻው ምንድነው የሚለው? እኩሌቶቹ በሳንቃዎች ላይ እኩሌቶቹ በመርከቡ ስባሪ ይወጡ ዘንድ አዘዘ። እንዲሁም ሁሉ በደህና ወደ ምድር ደረሱ ይላል። ሁሉ በደህና ወደ ምድር ደረሱ። እንደርሳለን የሚል ተስፋ ከሁሉም ላይ ጠፍቷል። እንሞታለን ብለው ነበረ። ተስፋ ቆርጠው ነበረ። ግራ ተጋብተው ነበረ። ምንም የሚታይ የሚጨበጥ ተስፋ አልነበራቸውም። ግን በዛ ሁሉ በሚያስጨንቅ የህይወት ምዕራፋቸው ውስጥ ሁሉ በደህና ደረሱ። አንዳንዶች በሳንቃ፣ አንዳንዶች በስባሪ፣ አንዳንዶች ደግሞ በሆነ ነገር ታግዘው እየዋኙ በሆነ መንገድ ብቻ ሁሉ በደህና ደረሱ። ደስ አይልም? ልክ ጳውሎስ እንደተናገረው የእርሱ የምሆን የማመልከው እግዚአብሔር እንደተናገረኝ እንዲሁ እንዲሆን አምነዋለሁ ብሎ እሱ እንደተናገረው ማዶ ሁሉ በደህና ደረሱ። እነዚህ ሰዎች 14 ቀን ምግብ አልበሉም። 14 ቀን ፀሐይን አላዩም። በብዙ በሚያስጨንቅ ማዕበልና ወጀብ ውስጥ አልፈው ግን ምን ሆኑ ይላል? በደህና ደረሱ። እስኪ በደህና ደረሱ በል። ሃሌሉያ። በደህና ደረሱ። በስባሪም በሆነ መንገድ እግዚአብሔር ወደ ተናገረው ስፍራ በደህና ደረሳቸው። እንግዲህ ቅድም ያልኳችሁ ቃል የሚቀጥለው እዚህ ጋር ነው። በደህና ከደረስን በኋላ ብሎ ቃሉ ይቀጥላል። ምዕራፍ 28 ወይ በቃም እንዴ? አይበቃም ማዕበል፣ አይበቃም አውራቂስ። ሰው ከማዕበል ድኖ አውራቂስን ከሚያክል ተግዳሮት ድኖ ከዛ ጨለማ ድኖ ከዛ ወጥመድ ድኖ እንዲህ አይነት ነገር እንደገና ቀጥሎ ፈተና እንደገና ቀጥሎ መከራ ይጠብቀዋል ብለህ ታምናለህ? በየት መንገድ? እንዴት ሆኖ ግን ደሱ ነው። በደህና ከደረስን በኋላ በሰላም ደርሰው እግዚአብሔርን አመስግነው አረማውያን የሚያስደንቅ ቸርነት አድርገውላቸው። አይገርማችሁም? ቸርነት ብቻ እንኳን እንዳይመስላችሁ የሚያስደንቅ ቸርነት አድርገውላቸው። ያንን ቸርነት እያየህ ሰልፍ እንዴት ነው የምትጠብቀው? መከራ እንዴት ትጠብቃለህ? ከዚህ በኋላ እግዚአብሔር ረዳኝ ብለህ አመስግነህ፣ ተሻገርኩ ብለህ አመስግነህ፣ ጌታ ከኔ ጋር ነው ብለህ አመስግነህ፣ በደህና ደርሰናል ብለው እግዚአብሔርን አመስግነው አረማውያን ያልተጠበቁ ሰዎች፣ ያልተገመቱ ሰዎች አስደናቂ አስገራሚ ቸርነት አድርገውላቸው ካበቁ በኋላ ከዛ በኋላ እንደገና ሌላ ሰልፍ ቀጠለ። ሌላ መከራ መጣ። ሌላ ተግዳሮት መጣ። መቼ? በደህና ከደረስን በኋላ። በጣም ብዙዎቻችን የምንፈተንበት ጉዳይ እሱ ነው። እግዚአብሔር ብሎ እግዚአብሔር ተናግሮ እንዲያሻገረኝ አይደል እንዴ? ጌታ ብሎ ተሻገረ ያለሽ ብሎ ተሻገርኩ አይደል? እንደገና ሌላ የሚያስችል እንደገና ሌላ መከራ እንደገና ሌላ ፈተና አይበቃም ወይ የሚሉ በጣም ብዙ ነፍሶች አሉ። አይበቃም ወይ እንዴ? ትላንት አምናን እንደዛ አልፌ የዛሬ 5 ዓመት የዛሬ 10 ዓመት ወደ ኋላ ዙሮ ሲያዩ ያለፉባቸው የህይወት ምዕራፎችን ሲቆጥሯቸው በሆነ ስባሪ ነው የተሻገሩት፣ በሆነ ሳንቃ ነው የተሻገሩት። የሆነ መንገድ አድርጎ እግዚአብሔር አሻግሯቸዋል። እሰየው። ግን ደግሞ ከተሻገሩ በኋላ ቸርነት ከተደረገላቸው በኋላ ሰዎች እንዴት በዚህ ሰው ላይ በእርግጥ ይሄ ሰው ነፍሰ ገዳይ ነው የሚባልበት ነገር ሆነ። አይገርማችሁ? ይሄ ሰው በእርግጥ ነፍሰ ገዳይ ነው። አንዳንድ ጊዜ መለኪያው ሰዎች አይደሉም። መጽሐፍ ቅዱስ ሲናገር ዘካርያስና ኤልሳቤጥ በእግዚአብሔር ፊት ጻድቃን ነበሩ ይላል። በማፊት በእግዚአብሔር ፊት። አንዳንድ ጉዳዮቻችሁን በሰው ፊት ካስለካችኋቸው
መለኪያዎቹ ሰዎች ከሆኑ ጻድቁን ኃጢአተኛ ሊሉት ይችላሉ፣ ኃጢአተኛውን ጻድቅ ሊሉት ይችላሉ። ለምን ካላችሁኝ መጽሐፍ ሲናገር እንደዚህ ይላል፣ ሰው ፊትን ያያል። ፊትን ያያል። እሺ ሰው ሁኔታን ያያል። ሰው ሁኔታን ያያል። አንተ በሙስና በሆነ ነገር በምን ብለህ ቤት ብትገዛ መኪና ብትገዛ በቃ ቸርች ላይ ፊት ወንበር ብትቀመጥ እንደው ወፈር ያለ አስራትና መባ ምናምን ብትሰጥ ኦልሬዲ እኮ ምንድነው ስም የሚወጣልህ? እግዚአብሔር ባረከው አይደል? እንደዛ እኮ ነው የሚባለው። ጌታ ወንድማችንን ጌታ ስለባረከው ይባላል። ቸርቿ የሆነ ነገር ስትፈልግ ቀድማ የምታገኘው አንተን ነው። ለምን? ኦልሬዲ ተባርካል። በማን ፊት? ጥያቄው አሁን ተባርካል አልተባረክም ሳይሆን በማን ፊት ነው የተባረከ? በማን ፊት ነው ያገኘው? ማግኘትን ሳይሆን በማን ፊት ማግኘት። ዘካርያስና ኤልሳቤጥ ይላል በሰው ፊት ነቀፌታ ነበረባቸው ይልና በእግዚአብሔር ፊት ግን ጻድቃን ነበሩ ይላል። የጽድቃቸው መለኪያ በሰዎች እጅ አልነበረም። በሰዎች እጅማ እንደው ምን በደል ሰርተው ይሆን? ሰዎች ይነጋገሩባቸዋል። የሆነ ጥግ ሰርተው በጸሎት ልስም እስኪ እንጸልይላቸው፣ እንደው ለማንኛውም እስኪ እንጸልይላቸው። ካህን እኮ ነው፣ የቤተ መቅደሱ እኮ ዋና ካህን እኮ ነው፣ ሊቀ ካህን። ግን ምን ዋጋ አለው? ቤታቸው ምንም የለም። ግን ምን ዋጋ አለው? እነሱ ቤት እኮ ልጅ የለም። እንደው ጌታ ቢያስባቸው እስኪ አንተ ወንድም እንትና እስኪ ጸልይላቸው እና የሚባባሉባቸው ሰዎች ናቸው። ቤት ብረት አልመጣችም ኤልሳቤጥ። ምን ነክቷት ነው? ያው እንግዲህ የከፋት ይሆናል። ሁላችንም ልጆቻችንን ይዘን ስለምንመጣ እንደው የከፋት ይሆን? እስኪ እንጸልይላት ጌታ ልቧን እንዲጠብቅ ያሉ አይመስሏችሁ? እናቶች ሊጎበኛት እንደው ጌታ እንዲያስባት። ይሄ በዛ የሷስ በዛ ደግሞ እኮ ድርቅናዋ እምነቷ የሆነ የሚሉት ነገር አላቸው ብቻ ብዬ አስባለሁ። ምክንያቱም በሰዎች ፊት አለች ነቀፌታዬን ያስወግድልኝ ዘንድ። ስለዚህ ሰዎች ስለነ ኤልሳቤጥ የነበራቸው እይታ ምንድነው ካላችሁ ነቀፌታ። ስለ ዘካርያስ የነበራቸው ነገር ምንድነው ካላችሁ ነቀፌታ። መለኪያችሁን ሰው እጅ ላይ እንዳታስቀምጡ። ባለፈው ተምረናል። ዘካርያስ ትንቢት ላይ ኢየሩሳሌምን ሊለካት የወጣው ጎልማሳ በእጁ ገመድ የያዘው ወርዷን፣ ስፋቷን፣ ማንነቷን ለክቶ ኢየሩሳሌም ማለት እኮ እንዲህ ነች የሚል ወርዷ ይሄን ያክል ቁመቷ ይሄን ያክል ሊለካ የወጣ ግን ሌላ መልአክ ተከተለው። ሂድና ሩጥ፣ ለጎልማሳውም እንዲህ ብለህ ንገረው ኢየሩሳሌም አትለካም ብለህ ንገረው። እኔ አለ እግዚአብሔር በውስጧ የእሳት ክብር፣ በውጯ የእሳት ቅጥር፣ በውስጧ ደግሞ ክብር ሆንላታለሁ አለ። ሃሌሉያ። ዛሬ አንድ ሰው ከሰዎች መለኪያው ይነሳለታል። እስኪ አሜን በሉ። መለኪያ ይዘው የመጡ ህይወታችሁን ለክተው እሱ እኮ ማለት ምናምን ብለው ለክተዋችሁ ሊጨርሱ ሲሉ እግዚአብሔር ጣልቃ ይገባና እንዳትለካ ይላል። ከሰዎች እጅ ገመድ ያስጥልላቸዋል። ሜትር ይዞ የሚወጣ ሰው አለ። ለክቶ ወርድህን፣ ስፋትህን፣ ቁመትህን ምናምን ይለካና ኧረ በስመ እናውቀዋለን እንዴ በደንብ ነው ምናምን ብለው ሊለኩ የወጡ መለኪያዎችን ማለት ነው። ጌታ ይባረክ። አንዳንድ መለኪያዎች ዛሬ አይተው ዛሬ ሊለካ የሚፈልግ ሰው አለ። አንዳንዴ እንደሱ አልገጠማችሁ? ገብቶ ያክሰው እንደው ዛሬ መጥቶ በኮሜንት ለክቶ ይሄዳል። የሆነ ነገር ብሎ ይሄዳል። መለኪያ ይዞ ይመጣል። የሱ አለው ገመድ። ሁሉም ሰው ሚዛን ይዞ ነው የሚዞረው፣ ገመድ ይዞ ነው የሚዞረው፣ መለኪያ ይዞ ነው የሚዞረው። የት ታገኘዋለህ? ሐሳቡ ላይ ታገኘዋለህ፣ ኮሜንቱ ላይ ታገኘዋለህ። እዚህ ጌታ ይባርካቸው። በእርግጥ በጣም የተባረኩ ወንድሞች ናቸው ያሉት። እንደው ብዙ የከፋ ነገር ገጥሞን አያውቅም እስካሁን ድረስ። ሲመጣም ደግሞ ሞኒተሮቹ በጣም እሳት የላሱ ናቸው፣ እጃቸው የተቀባ ነው እና በእርግጥ ብሎ ካናረገ እና ምን ልላችሁ ነው፣ መለኪያ ያለ ሰዎች ሁሉ እጅ ላይ ምናልባት ጮክ ብሎ የማይነገር እንኳን ቢሆንም እርስ በርሳቸው እንኳን ሰዎች የሚነጋገሩበት ጉዳይ ቢሆንም ግን ጳውሎስን ለኩት። አያውቁትም። ምናልባት ከዛ መርከብ የመትረፋቸው ሚስጥር እሱ ነው። ምናልባት የመዳናቸው ምክንያት እሱ ነው። እነዛ ሰዎች ሁሉ 200 ምናምን የሚሆኑት ሰዎች በህይወት እንዲኖሩ ምክንያት የሆነው ጳውሎስ ነው።
ግን ዛሬ በተፈጠረበት ችግር ዛሬ በጳውሎስ ሕይወት ላይ ሳይፈልገው ግን እጁ ላይ በተንጠለጠለበት ነገር እጁ ላይ በነደፈው እፉኝት ምክንያት ሰዎች ገመቱትና ኧረ በስመ አብ ይሄስ እንዲህ ነው ብለው ተናገሩበት። መቼ? በደህና ከደረስን በኋላ። እንዳደነግጡ የሆኑ የህይወታችሁ ክፍሎች ላይ የሆነ ነገር ቢሆን ሰዎች መጥተው የሆነ ነገር ቢሏችሁ ግራ እንዳይገባችሁ። ኦኬ ቃሉን ላንብበው። ጳውሎስ ግን ብዙ ጭራሮ አከማችቶ ወደ እሳት ሲጨምር እፉኝት ከሙቀት የተነሳ ወጥታ እጁን ነደፈችው። በደንብ ስሙ። ጭራሮ ወስዶ እሳት ውስጥ ሲጨምር ከሙቀት የተነሳ እፉኝት ወጥታ ነደፈችው። አረማውያንም እባብ በእጁ ተንጠልጥሎ ባዩ ጊዜ አሁን በደንብ ስሙ። ባዩ ጊዜ እርስ በርሳቸው ምን ተባባሉ? ይህ ሰው በእርግጥ ነፍሰ ገዳይ ነው፣ ከባህርም እንኳ በደህና ቢወጣ የእግዚአብሔር ፍርድ በሕይወት ይኖር ዘንድ አልተወውም አሉ ይላል። እርስ በርሳቸው ጳውሎስ አልሰማም፣ ምን እንዳሉት አልሰማም። ምናልባት ሉቃስ ይመስለኛል የሰማው የጻፈልን አጠገባቸው ያለ ይመስለኛል ሉቃስ። እርስ በርሳቸው እንዲህ ተባባሉ፣ ይሄስ ነፍሰ ገዳይ ነው አሉ። እንደው በኋላ እንኳን ሐሳባቸውን ለመቀየር ትንሽ አያሻሽሉትም ማለት በጣም የመጨረሻውን ጥግ ነው የሰጡት። ቀጠሉ፣ እግዚአብሔርን ጨመሩበት። እግዚአብሔርን የሚያምነውን ሰው እግዚአብሔርን ጨምረው እንደዚህ አሉ፣ የእግዚአብሔር ፍርድ አልተውም አሉ። እመኑኝ፣ በጣም ብዙ ሰዎች ሲከሷችሁ የሚከሷችሁ የእግዚአብሔርን ስም ጠርተው ነው። አሬስ እግዚአብሔርን አይፈራም እንዴ? እቺ እግዚአብሔርን እንዲህ አታደርግም እንዴ? ምናምን ብለው ያልሆናችሁትን ወይም ደግሞ እናንተ ያልደረሳችሁበትን ነገር ሰዎች ነፍሰ ገዳይ ነው ሊሏችሁ ይችላል፣ ወይ ሌላ ስም አውጥተው ሊሰጧችሁ ይችላሉ። በእግዚአብሔር ስም በሚያገለግለው እግዚአብሔር ስም የእግዚአብሔር ፍርድ አላስመለጠውም አሉ። ከዛ ሁሉ ሞት አምልጦ እንደገና እፉኝት ነደፈው አሉ። ከሆነ የህይወት ምዕራፍ አምልጣችሁ እንደገና ሌላ ተግዳሮት፣ እንደገና ሌላ ፈተና፣ እንደገና ያልጠበቃችኋቸው ነገሮች በህይወታችሁ ላይ ሲሆኑ አይ ብለው እንደው ባይነግሯችሁ እንኳን ለእናንተ ለጆሮ ለእንግዳው ለባለቤቱ ባዳ ቢሆንም ግን እርስ በርሳቸው የሚሉት ነገር ቢኖር የሚሉት መስማት አይጠበቅባችሁም። ግን ያሉት ነገር ቢኖር እርስ በርሳቸው የተነጋገሯቸው ነገሮች ቢኖሩ እንደው የሆነ ስም ያወጡላችሁ ነገር ቢኖር እንደው የሆነ ተቀጥላ የሆነ የተቀባችሁ ጥላሸት ቢኖር አሉ። ምን አሉ? ነፍሰ ገዳይ ነው አሉ። ነፍሰ ገዳይ ይሆን እንዴ እኮ አይደለም ያሉት ነው ብለው ነው የደመደሙት። እርግጠኞች ሆኖ ነው የደመደሙት። ይሄ ሰው አሉ ነፍሰ ገዳይ ነው። ምንድነው ምክንያታችሁ ሲባል ከዛ ሁሉ ፍርድ አምልጦ ከዛ ሁሉ ሞት አምልጦ እንደገና አሁን ለሞት የሚዳርግ ነገር ነደፈው። ስለዚህ አሉ በእነሱ ዕውቀት በእነሱ ሎጂክ ጳውሎስ ምንድነው? ነፍሰ ገዳይ። ነፍስ የሚያድነውን ሰው ነፍሰ ገዳይ ያደረጉት። ነፍሰ ገዳይ ነው። የእግዚአብሔር ፍርድ በሕይወት ይኖር ዘንድ አልተወም አሉ። በሕይወት እንዳይኖር ያደረገው የማን ፍርድ ነው አሉ? የእግዚአብሔር ፍርድ ነው አሉ። ስለዚህ አንዳንድ ጊዜ ሰዎች እግዚአብሔርን ስም ጠርተው እንዲህ ናችሁ እንዲያ ናችሁ ሊሉ ይችላሉ። እንደ መጽሐፍ ቅዱስ ሐሳብ ዛሬ ከማካፍለው ሐሳብ ተነስቼ ማለት ነው። ጳውሎስ እንደዛ አሉት፣ በሕይወት ይኖር ዘንድ አልተውም አሉ። እርሱ ግን እባቢቱን ወደ እሳት አራግፋትና አንዳች አልጎዳችውም ይላል። ሃሌሉያ አሜን። እርሱ ግን ዶ ምን አሉኝ አይደለም ያለው። ምን እያሉኝ ነው? እዛ ተሰብስበው ስለኔ ነው የሚያወሩት።
ምን እያሉ ነው ብሎ ጊዜውን ሲያባክን አናየውም። አንዳንድ ጊዜ ባሪያ ቁጭ ብሎ ሲጫወት ጆሮህን አትጣል ይላል መጽሐፍ ቅዱስ። ምክንያቱም ምናልባት እያማህ ሊሆን ይችላል ይላል። አንዳንድ ጊዜ በቃ እንደሱ አታርግ አንተም እንደሱ አድርገሃልና ይላል። ምሳሌ በጣም ብዙ ነገር ነው የሚናገረው። እንደው ጆሮህን አትጣል፣ ያልሆነ ቦታ ስላንተ እያወሩ ያሉበት ቦታ ላይ ጆሮህን አትጣል። ጆሮውን ጥሎ የተጎዳ ሰው አለ ታውቃላችሁ። መጽሐፍ ቅዱስ ላይ ያዕቆብ የላባ ልጆች ያሉትን ሰማ። ጆሮውን ድንገት እየተጫወቱ በጨዋታቸው መሃል ጣልቃ ገብቶ ዝም ብሎ ከጀርባ ሆኖ ሲሰማ ስለሱ ነው የሚያወራ። እንዴ የኔን ስም እያነሱ ነው ምናምን ብሎ ሲሰማ እስከ መጨረሻው ሲሰማ እንደዚህ ያለው ይሄ ያዕቆብ አሉት የአባታችን የሆነውን ሀብት ሁሉ ወሰደ ሲሉት በጆሮ ሰማ። እንዴች ነችና ብሎ ሰውየው ቆርጦ ተነሳ። ስለዚህ አንዳንድ ጊዜ ጳውሎስ ትኩረት ያደረገው ሰዎቹ ምን እያሉ ነው፣ ተሰብስበው እኔን እያዩ የሆነ ነገር እያሉኝ ነው፣ የሆነ ነገር ሊያስቆሙኝ ነው ምናምን ሲል አታዩትም። ስራውን ሰራ፣ እፉኝቷን አራገፋት። ሃሌሉያ! የነደፈውን ነገር አራገፈ። አራግፎ መሄድ ይሆንላችሁ። አሜን። የምትጨነቁ ሰዎች እንደው እንዲህ ምን ይሉኝ ይሆን እንደዛ ምን ያደርግ ይሆን እያላችሁ በብዙ ጭንቀት ውስጥ ያላችሁ ሰዎች ግድ የላችሁም። ትኩረታችሁን ከሱ አንሱና የነደፋችሁን ነገር ላይ አራግፉ። እሱ ላይ አድርጉ ትኩረታችሁ። ጳውሎስ ሰዎቹ ላይ አላረገም። ምክንያቱም ሰዎች ሁኔታዎችን ነው የሚያዩት ብያቸዋለሁ። ሁኔታን የሚያይ ሰው ደግሞ ነገ ድል ስታገኝ አብረው ድል እልፍ ገደለ ይላል። ስትከስር ደግሞ ምናልባት እግዚአብሔር ከሱ ጋር አይደለም ይላል። የተለያዩ ነገሮች ይሆናሉ። ትኩረታችን እሱ ላይ አይሆን። ትኩረታችን ማን ጋር ይሆን? ስራው ላይ። አራገፈ። የነደፈውን ነገር አራገፈ። ባለፈው ስንማር ነበር አይደል? ከጀርባ ያለው ጠላት የኛ ጠላት ማን እንደሆነ። አንዳንድ ጊዜ በሰዎች ክፋት ውስጥ ተጠቅሞ እናንተን ሊጎዳ እንኳን ቢመጣ ሊጎዳችሁ የመጣው ሰውየው ሳይሆን ከስጋ ለባሽ ጀርባ የሚሰራው ክፉ ነው ብለናል። መጽሐፍ ሲናገር ኃይለኛውን ለመዝረፍ የኃይለኛውን ቤት ምን አድርገህ አስቀድመህ እሰር። የኃይለኛውን ቤት ካሳታስር የኃይለኛውን ቤት መበዝበዝ አትችልም። ስለዚህ አንዳንድ ሰዎች ጀርባ ያለው ክፉን ከስጋ ለባሽ ጋር ስትላተም የክፉን ሐሳብ እያስፈጸምክ ልታገኝ ትችላለህ ራስን። ስለዚህ መጀመሪያ ሄድና ከጀርባው ያለውን የክፋትን አሰራር ምታው። ጌዲዮንም ይላል በአባቱ ቤት የነበረውን የበዓልን መሰዊያ አፈረሰ ይልና በዚያም ለእግዚአብሔር የሚያምር መሰዊያን ሰራ ይላል። ለእግዚአብሔር የሚያምር መሰዊያን ለመስራት መጀመሪያ የበዓልን መሰዊያ ማፍረስ ይጠበቅበት ነበር። የጠላትን መሰዊያ አፍርሷል። ጠላት የሚጠቀምበትን መሰዊያ ካፈረሰ በኋላ ለእግዚአብሔር የሚያምር መሰዊያን ሰራለት። ጌታ ይባረክ። እፉኝቷን አራገፋት። ተመልሳ ወደማትነሳበት እሳት ውስጥ ጣላት። እመኑኝ ያቺ ጳውሎስን የነደፈች እፉኝት ሌላን ሰው መንደፍ አትችልም። ኦሬዲ ወደ እሳቱ ምን አድርጓታል? አራግፍ። ስለ ፍጥረታዊ እፉኝት እንኳን ነው የማወራችሁ። ያቺ ፍጥረታዊ እፉኝት ደግማ ጳውሎስ መንደፍ አትችልም። ደግማ ሌላን ሰው መንደፍ አትችልም። ያራገፋት ወደምትሞትበት ስፍራ ነው። ተመልሳ ህይወት ወደማትዘራበት ስፍራ ነው ያራገፋት። ወደ እሳቱ ምን አረጋት ይላል? አራገፋት ይላል። ሃሌሉያ አሜን። አራገፋት። እባቢቱን ወደ እሳት አራገፋት። ደግማ ልትነድፍ ወደማትችልበት ስፍራ አራገፋት። ባለፈው ስላችሁ ነበር። አንዳንዴ እንደ ወጋ ነው የምንላትችን ነገር ከየት እንዳመጣናት ባላቅም ምናልባት እንትን ላይ ያለችው ቃል ትመስለኛለች። ዘዳግም 33 ላይ በሌዊ ላይ የሚነሳ ወገቡን ውጋው የምትለዋ ይመስለኛል። ወግተን ተመልሶ ደግሞ ይመጣል። የተወጋ ያው ስለማይሞት ማለት ነው። አንዳንድ ጊዜ እንደውም አበሳጭተ ነው ኃይለኛ ሆኖ ሊመጣ ይችላል። የተኛውን በሬ ወጋግተው አደረጉት አውሬ ምናምን የሚል የሆነ ተረት አለ እና ወይ ከወጋችሁ ወገቡን ውጉት ተመልሶ እንዳይነሳ አድርጋችሁ ማለት ነውና ጳውሎስ ተመልሳ መንደፍ ወደማትችልበት ስፍራ ነው ያራግፋት። ከዛ ምን ይላል? እባቢቱን ወደ እሳት አራግፋት፣ አንዳችም አልጎዳችሁም። እነርሱም ሊያብጥ
ወይም ወዲያው ሞቶ ሊወድቅ ነው ብለው ይጠባበቁ ነበር ይላል። ይመስለኛል የእፉኝቶቹን ባህሪ ከማንም በላይ የሚያውቁ ሰዎች ናቸው እነዚህ አረማውያን። እዛ አካባቢ የነበሩት እፉኝቶች ከነደፉ ምን ሊያደርጉ እንደሚችሉ ከማንም በላይ ዕውቀት አላቸው፣ ከማንም በላይ ልምምድ አላቸው። በዚህ እፉኝት የተነደፈ ሰው በእነሱ መረዳት ወይ ያብጣል፣ ወይ ይወድቃል፣ ወይ ይሞታል። ስለዚህ ሊያብጥ ነው ብለው ጠበቁ። አላበጠም። ሊወድቅ ነው ብለው ጠበቁ። አልወደቀም። መጨረሻ ምንድን ነው ያሉት? ሊሞት ነው ብለው ጠበቁ። አልሞትም። ይጠባበቁ ነበር። በነገራችን ላይ ስኬታችሁን ብቻ ሳይሆን ውድቀታችሁንም የሚጠባበቁ ሊኖሩ እንደሚችሉ አስቡ። ማለት አንዳንድ ጊዜ ድልህን ብቻ ሳይሆን ውድቀትህንም ሊጠብቁ ይችላሉ ሰዎች ሊጠብቁ ይችላሉ። የጳውሎስን መውደቅ የሚጠባበቁ ሰዎች ነበሩ። የጳውሎስን ማበጥ የሚጠባበቁ ሰዎች ነበሩ። ለምን? ሲነደፍ አይተውታል። ሲነደፍ አይተውታል። እባብ ተንጠልጥሎበት አይተዋል። በሆነ የጠላት አሰራር ወይ በሆነ የፈተና ውስጥ የህይወት ተግዳሮት ውስጥ ስትገቡ ሰዎች ዳር ቆመው ይጠብቃሉ። በቃ አበቃ የሷ ጉዳይ፣ አበቃ የሱ ነገር፣ ከዚህስ በላይ መራመድ አይችልም ብለው ውድቀታችሁን ሊጠብቁ ይችላሉ። እንዲህም ሆነሽ ልትዘምሪ ነው፣ እንደዚህም ሆነ ልታገለግል ነው፣ እንደዚህም ሆነሽ ልትወጪ ነው፣ ልትገቢ ነው የሚሉ ይኖራሉ። ግን ይላል ምንም አልሆነም። ሃሌሉያ! ምንም እንዳልሆነ ባዩ ጊዜ ተነድፏል። አዎ፣ ግን ከመነደፉ በፊት ወደ ጳውሎስ የመጣ ሕያው ቃል አለ። እሱ ላይ ትኩረት አድርጉ። አሁን ብዙ ጊዜ የምንቸገረው እኔንም ጨምሮ ሁላችንም የምንቸገረው ነገር ምንድነው? ስንነደፍ የዛ የተነደፍንበት ሁኔታ ነው የሚያስቆመን። በቃ የህይወታችን ማብቂያ የሚመስለን እሱ ነው። ነገር የጨለመብን የሚመስለን እሱ ነው። ከዛ በኋላ ህይወት ያለ የማይመስለን ነገር እሱ ነው። ለምን? ተነድፈናል። የሆነ ነገር አግኝቶናል። የሆነ ነገር በህይወታችን ላይ መጥቷል። ግን እስኪ ተመለሱ ወደኋላ። ከመነደፋችሁ በፊት ከመነሳታችሁ በፊት ቀድሞ እግዚአብሔር ምን አላችሁ? ቀድሞ እግዚአብሔር ምን አይነት ድምፅ ወደ ህይወታችሁ አመጣ? በነገራችን ላይ ፍጻሜያቸውን ያወቁ ሰዎች ናቸው በገጠማቸው በታላቅ መከራ አንተ ረዳታችን ነህ ብለው ማለፍ የሚችሉት። ከመጀመሪያ መጨረሻቸውን የነገራቸው ሰዎች፣ መጨረሻውን መዳረሻውን ያወቁ ሰዎች ቅድም እንደዘመርነው ማዕበል ቢነሳ ወጀቡ ምንም አይሆንም መርከቡ። ለምን? ከማዕበሉ በፊት ወደ ማዶ እንሻገር ያለ ጌታ አብሯቸው ተኝቷል። መለኪያው የህይወት መሃል ላይ የገጠመህ የነደፈ እንቅፋት የሆነብህ መሰናክል የሆነብህ ጉዳይ ሳይሆን የት ትደርሳለህ ብሎ ነው ያስጀመረ። መለኪያችን እሱ ይሁን። የት ትደርሳለህ ብሎ ነው ጉዞ ያስጀመረ። ሲጠራህ ምን ትሆንልኛለህ ብሎ ነው የጠራ። አሁንስ ምን ነድፈዋል? አሁንስ ምን ገጥመዋል? ከጳውሎስ ህይወት ስንጀምር ምንድን ነው ያለው? በቄሳር ፊት ልትቆም ይገባሃል ተብሏል። ስለዚህ መርከብ ተሰብሮ ያላስቆመው እፉኝት የሚያስቆመው ይመስላል? 14 ቀን ምግብ ሳይበላ በህይወት የኖረ ሰው ዛሬ የሆነ ነገር ነድፎ የሚያስቆመው ይመስላል? እግዚአብሔር መጨረሻውን ነግሮ ነው ያስጀምረው። ሁሌ የምነግራችሁ ቃል አለ። ዛሬም ልድገመው በጣም ስለምወደው። ጴጥሮስ እስር ቤት ውስጥ ተኝቶ እንደ ነገ ሊሞት ተኝቶ ነበር ይላል። ማለት ነገ የፍርድ ቤት ቀጠሮ ቢኖርብህ ትተኛለህ? እንደው ለመልካም ጉዳይ ፍርድ ቤት ቀጠሮ እንደው ምሳ ግብዣ መንግስት ቢጠራህ ቤተ መንግስት ለምሳ ትፈልጋለህ ተብለህ ብትጠራ ተኝተህ ታድራለህ? እንዴት ከዚህ ሁሉ ሰው እኔን ለምን መረጡ? ምን ተገኝቶብኝ ነው ምናምን የሆነ እንቅልፍ የሚያሳጣ ነገር የለም። ሰውየው ነገ ትሞታለህ ተብሎ ተኛ።
የተኛው ዝም ብሎ ኖርማል መኝታ እንዳይመስልህ። በመልአክኛ ነው ተቀስቅሶ የተነሳው። ጎኑን መቶት በሰው እግር ሳይሆን በመልአክ እግር ተመቶ ነው የነቃው። መብራት በርቶ አልነቃም። አንዳንድ ሰው እኮ ኮንሽስ ነው፣ የሆነች ነገር ብልጭ ካለ ንቅት ነው የሚለው። መብራት በራ፣ ቤቱን ሙሉ ፓውዛ በለው በቃ ቤቱን ሞላው በብርሃን። ሰውየው የለም ተኝቷል፣ ብርሃን አላነቃው። ስለዚህ ሰውየው በመልአክኛ መታው፣ ጎኑን ሲመታው ነቃ። ምን አስተኛው ነው ጥያቄ። ነገ የሚሞት ሰው እንዴት ዛሬ ይተኛል? ማለት ራርቶልኝ ይተወኛል ብሎ እንዳያስብ ጓደኛውን ያዕቆብን ገሎበታል። አብሮት ረጅም ዘመን አሳ ሲያጠምድ የነበረ፣ አብሮት ሲያገለግል የነበረ፣ ኢየሱስ ብዙ ተአምራት ሲያደርግ አብሮ ያየ፣ የሞተ ሲነሳ አብሮት ያየ ያዕቆብን ገሎታል። ሄሮድስ እንደማይራራለት ያውቃል። ያዕቆብን በመግደሉ ደግሞ አይሁዳውያን ደስ ተሰኝተዋል። ስለዚህ ቀጣይ ሟች ጴጥሮስ ነው ይታወቃል። ሲነጋ ሊገለው እንዳሰበ የምታውቁት በአራት ጠባቂዎች መሃል አስተኝቶታል። ከጠባቂዎች ጋር ተጠርቆ ታስሮ ነው የተኛው። ማለት በሱ ምክንያት ጠባቂዎቹ አብሮ ታስረዋል። አብሮ ታስሮ ነው የተኛው። እሱም ታስሯል፣ ጠባቂዎቹም ታስረው፣ ምክንያቱም የሆነ ነገር ፈጥረው ከዛ ከታሰረበት ነገር እንዳያወጡት አስረውት ተኝተዋል። በዛ ውስጥ እንዴት ሆኖ ተኛ ነው ጥያቄው። እንዴት ሆኖ ተኛ? ዮሐንስ ወንጌል የተኛበትን ምስጢር ይነግረናል። ዮሐንስ ወንጌል መጨረሻው ላይ 21ኛው ምዕራፍ ላይ እንደዚህ ይላል፣ በጎችን አሰማራ ካለ በኋላ እውነት እውነት እልሃለሁ አንተ ጎልማሳ ሳለህ፣ እችን በደንብ አስምሩባት፣ ወገብህን በገዛ ራስህ ታጥቀህ ወደምትወደው ትሄድ ነበር። መቼ? ጎልማሳ ሳለህ። ነገር ግን በሸመገልህ ጊዜ እጆችህን ትዘረጋለህ፣ ሌላውም ያስታጥቅሃል፣ ወደማትወደውም ይወስድሃል አለው። በምን አይነት ሞት እግዚአብሔርን ያከብር ዘንድ እንዳለው ሲያመላክት ይህን አለ። ይህንንም ብሎ ተከተለኛል። ኦኬ። ዮሐንስ ወንጌል ምዕራፍ 21 ቁጥር 18 ላይ አሁን ለጴጥሮስ አንድ ምስጢር ገለጠለት። እምትሞተው አለው በጎልማሳነት ሳይሆን በሸመገልክ ጊዜ ነው። ይሄን እያለው ያለው ማን ነው? ኢየሱስ። ይሄ መጨረሻው ቃሉ ነው። ለጴጥሮስ የመጣለት የትንቢት መልእክት ነው። ምን አለው? አንደኛ በሸመገልክ ጊዜ ነው የምትሞተው አለው። ሁለተኛ መታጠቅ ሲያቅትህ እጅህን ታነሳለህ፣ ሌሎች ያስታጥቁሃል። ምልክቱ ይሄ ነው። አንተ ራስህ በምትታጠቅበት ጊዜ ግን አትሞትም ነው። በሌላ ቋንቋ መልአኩ ምንድነው ያለው? እስር ቤት ውስጥ ሲያገኘው ጴጥሮስን ጎንን መጥቶ ካነቃው በኋላ ምንድነው ያለው? ተነስ፣ ጫማህን አግባ፣ ታጠቅ፣ ልብስህን ልበስ፣ ተከተለኝ። ስለዚህ አሁን ጴጥሮስ ምን ማድረግ ይችላል? መታጠቅ ይችላል። ስለዚህ ጊዜው አይደለም ማለት ነው። የሞት ጊዜው አይደለም። አሁን ጴጥሮስ ጫማውን ራሱ ማድረግ ይችላል፣ መሄድ ይችላል። ጎልማሳ ነው ገና። እሱ ውስጥ ያልተጻፈ አንደኛ ጴጥሮስ፣ ሁለተኛ ጴጥሮስ የሚባሉ መጽሐፍቶች አሉ። እነዚህን ሁሉ ይዞ እንደማይሞት ያውቃል። የፈለገ ሄሮድስ ቢል፣ የፈለገ ሰይፉን ቢስል፣ የፈለገ ቢያስፈራራው ሰውየው እንቅልፍ ላይ ነው። እንቅልፍ አትረብሽ እባክህ ተኛበት ነው የሚል። ሃሌሉያ። ምንድነው የመተኛቱ ምስጢር ካላችሁ መጨረሻውን ማወቁ ነው፣ ፍጻሜውን ማወቁ ነው። ስለዚህ ጳውሎስ ቢነደፍም ግን ከመነደፉ አስቀድሞ መጨረሻውን አውቋል። ምን ተብሏል? በቄሳር ፊት ልትቆም ይገባሃል ተብሏል። መጨረሻውን ያወቀ ሰው መሃል ላይ በገጠሙት ነገሮች እንዳይቆም፣ እንዳይሰናከል፣ እንዳይደክምና ተስፋ እንዳይቆርጥ አቅም ይሆንለታል። መጨረሻው ምንድነው? መጨረሻው እግዚአብሔር ያለ መጨረሻ ምንድነው? እግዚአብሔር ያሳየ መጨረሻ ምንድነው? እግዚአብሔር የነገረህ መጨረሻ ምንድነው? ምንድነው? ሃሌሉያ። ስለዚህ ሰዎች በውድቀትህም በከፍታህም የተለያዩ ስሞች ሊሰጡ ይችላሉ። ከፍታህን በጣም ሊያገኑት ይችላሉ። ዝቅታህን በጣም
ዝቅ ሊያደርጉት ይችላል። መለኪያ እሱ አይሆን፣ መለኪያ እሱ አይሆን። ለዚህ እኮ ነው ጌታ ኢየሱስ አንድ ወቅት ላይ አገልግሎታቸው ከፍ ብሎ ደቀ መዛሙርት በቃ አጋንንት በስምህ ተገዙልን እያሉ እየጨፈሩ መጡ። ጌታ ሆይ ደስ የሚል በቃ አገልግሎታችን በቃ የሚያስደንቅ ምንድነው ሲላቸው አጋንንት በስምህ ተገዙልን አሉት። አሁን ደስ ብሏቸዋል። ደስታቸው ሊጠፋባቸው አልፈለገም። ግን ደግሞ በዚህ ብቻ ደስታቸው ከተመሰረተ ከሆነ ቀን በኋላ ደግሞ አልወጣም የሚላቸው መንፈስ እንዳለ ጌታ ያውቃል። ስለዚህ ደስታቸው በዛ ላይ ቢመሰረት ኑሮ ነገ የሆነ መንፈስ ተነስቶ አልወጣም ሲላቸው ደስታቸው ሊጠፋ ነው። ኦኬ ይሄ ጥሩ ነው፣ ግን ፍጹም የሆነው ደስታችሁ በዚህ አይሁን አላቸው። በምን ደስ ይበላችሁ አላቸው? ስማችሁ በሕይወት መዝገብ ስለተጻፈ በእርሱ በመጨረሻው ነገር ደስ ይበላችሁ አላቸው። ይሄኛው ነገር የዛሬ ስኬት ነው፣ ነገ ደግሞ ምንድነው እኛ ልናወጣው ያልቻለን በምን ጉዳይ ነው ብለው ደቀ መዛሙርቱ ኢየሱስን ጠየቁት። ልዩ ወገን ነው አላቸው። ይሄኛው በጾምና በጸሎት ካልሆነ በቀር እንዲህ ያለው መንፈስ አይወጣም አላቸው። ስለዚህ መለኪያውን እንድንይዝ ነው። መጨረሻው ነገር ሊወድቅ ነው ብለው ይጠብቁ ነበር። ብዙ ጊዜ ግን ሲጠባበቁ በእርሱ ላይ የሚያስገርም ነገር ምንም ባላዩ ጊዜ ይላል ይህስ አምላክ ነው ብለው ሐሳባቸውን ለወጡ ይላል። አምላክ ነው ወይ? አይደለም። ነፍሰ ገዳይ ነው ወይ? አይደለም። ለዚህ ነው ሰዎች ያላችሁን አይደላችሁም። ሰዎች ነፍሰ ገዳይም ነው ሊሏችሁ ይችላሉ። አምላክ ነው ሊሏችሁ ይችላሉ። መለኪያችሁ እሱ አይሁን። መለኪያችሁ እሱ አይሁን። እርስ በርሳቸው ስም ሰጥተውታል። በሆኑ ደቂቃዎች ውስጥ በሆኑ ሰዓታት ውስጥ ሁለት አይነት ስም ሰጥተውታል። ሁለት ለሱ የማይገባውን ስም ሰጥተውታል። በአንድ ጊዜ ነፍሰ ገዳይ አድርገው በአንድ ጊዜ አምላክ አድርገውታል። ግን ጳውሎስ ሁለቱንም አልነበረም። ነፍሰ ገዳይም አልነበረም፣ አምላክም አልነበረም። መለኪያችሁ እግዚአብሔር ነው። መለኪያችሁ ቅድም ሳወራላችሁ እንደነበረው የዘካርያስና የኤልሳቤጥ ሕይወት መለኪያቸው እግዚአብሔር ነው። በእግዚአብሔር ፊት ይላል ጻድቃን ነበሩ። መለኪያቸው እሱ። አንዳንድ ምክንያቶቻችሁ ጌታን አሳማኝ ሆኑ። አሜን። ሰዎችን ላይ ያሳምኑ ይችላል። ሰዎችን ላይ ያሳምኑ ይችላል። እግዚአብሔር ብሎታል። አስቀድሞ ምን ብሎታል? በቄሳር ፊት ልትቆም ይገባሃል ብሎታል። የነገርኩ ቃል ይፈጸማል ብሎታል። ስለዚህ ሙገሳም ዝቅታም አላስቆመም። በነገራችን ላይ አንዳንድ ጊዜ አንዳንድ ሙገሳዎች ያልተፈለገ ዋጋ ሊያስከፍሏችሁ ይችላሉ። በደንብ ስሙኝ። ይችላል ስፔሻሊ አገልጋዮች ዳዊት እልፍ ገደለ፣ ሳኦል ግን ሺህ ገደለ። ሲምፕል ነች አይደል? እነዛ ልጃገረዶች የዘፈኗት ዘፈን ለዳዊት ግን 10 ምናምን ዓመት ምድረ በዳ ለመንከራተቱ ዋጋ ለመክፈሉ ምክንያት ሆኖታል። የአንድ ቀን የሆነ ሞቅ ብሏቸው ያረጓት ነገር አይተው ድልን አይተው በዳዊት እጅ የመጣውን ሰልፍ አይተው ዳዊትን ከቤተ መንግስት ተነቅሎ ጫካ ለጫካ እንዲዞር ምክንያት የሆኑት እነዛ ሴቶች የተናገሯት ነገር ነች። ሳኦል ይላል ከዛ ቀን ጀምሮ ምቀኝነት በውስጡ ገባ ይላል። ተመቀኘው ይላል። ምን ቀረ ከመንግስት ውጭ ምን አስቀሩለት አለ። አያችሁ፣ የሆነ ክብር አይመስልም? የሆነ አታሞ ይዘው ሲወጡ ዳዊት እልፍ ገደለ ሲባል የሆነ በቃ ዳዊትን ከፍ ያደርጉ አይመስሉም?
በዳዊት የማይቆም መከራ ያመጡ ተግዳሮቶች ናቸው። በሕይወቱ ዘመን ከባድ የሚባለውን ፈተና የጀመረው ከዛ ጊዜ ጀምሮ ንጉሥ አይን ውስጥ የገባው። ስለዚህ አንዳንድ ከፍ ያሉ ድሎች፣ ከፍ ያሉ ሽልማቶች፣ ከፍ ያሉ የአበባ ጉንጉኖች ምናልባት በሕይወታችን ውስጥ ከክብር የሚያጎርሉን ሊሆኑ ይችላሉ። ልብሳቸውን ቀደዱ እነ ጳውሎስ። አማልክት ሰው መስለው ወደኛ መካከል መጥተዋል ብለው የአበባ ጉንጉን ይዘውላቸው ሲመጡ እኛ እኮ እንደናንተ ሰው ነን ብለው ልብሳቸውን ቀደዱ ይላል። ለዚህ ነው ብዙ ጊዜ የምናገረው በጣም አገልግሎቴ በጣም ኃይለኛ ሆኖ ካያችሁ እዚህ ቦታ ላይ የድካም ያገለገልኩበት ቀን ነው ማለት ነው። በቃ አላርም ጮሆ በቃ ሰዓት ደረሰ፣ በቃ የአገልግሎት ሰዓት ደረሰ ምናምን ብዬ የመጣሁበት ሰዓት ነው ማለት ነው። ሁሌ ስለሚገርመኝ ለራሴ በጣም ኃይለኛ ጸልዬ ጾሜ ተዘጋጅቼ ምናምን የመጣው ቀን ወይ ምስክርነት ብቻ ሰምተን ምናምን እስኪ ውስጣቸው ያለው ነገር ተናገሩ ምናምን ብዬ ሳልፍ አገኘዋለሁ ብዙ ጊዜ ራሴ። ለምን? የሚሰራው እሱ ስለሆነ ሊያደርግ የሚወደውን ነገር ያደርጋል። በድካም ኃይሉ ይገለጣል። የእግዚአብሔር ጸጋ በእናንተ ድካም አልፎ ይሰራል። እንደዛ ስላችሁ እንድከም እያልኩ አይደለም፣ ግን ጸጋው በድካም ይገለጣል። የደከምክ ቀን ብርቱ ነህ። አልችልም ያልክ ቀን ያስችላል። ተስፋ የቆረጥክ ቀን ለብዙዎች ለመጽናናታቸው ምክንያት ትሆናለህ። እባክህን ከኔ ይህን ነገር ውሰድልኝ ብዬ 2-3 በእግዚአብሔር ፊት ጸልይ፣ ኃይሌ አሉ በድካምህ ይገለጣል። የእግዚአብሔር ኃይል በድካማችሁ ይገለጣል። አቅም ለሌላቸው ብርታትን ይጨምራል። ጌታ ይባረክ። ብዙ ጊዜ ስፔሻሊ አሁን ባሉ አገልግሎቶች የማያቸው አንዱ ደካማ ጎን ብዬ የማስበው ምንድነው የሰዎች ምላሽ እንድንተነብይ የሚያደርገን ከሆነ የሰዎች ምላሽ የእግዚአብሔርን መልእክት ለማስተላለፍ ግፊት የሚሰጥብን ከሆነ እመኑኝ እንስታለን። ስፔሻሊ ፕሮፌቶች፣ ነቢያቶች ሰው የሆነ ነገር አድርጎ እንደ ሲሞን ሊያሳስትህ ይችላል። በቃ መሬት ላይ ተንከባሉ አሜን እግዚአብሔር ሰው ተንቢ በቃ አምጣው ፕሮፌሳይ ምናምን ብሎ በቃ ያላሰብከውን አናግሮ ሊያሳስትህ ይችላል። ለምን? ሰው ፊትን ያያል ነው የሚለው። እኔ ከዚህ ቀደም አገልግሎት በጀመርኩበት ጊዜ በጣም ማረሳው ሰውየው አሜን አይል፣ የሚጸልይለት የሚገራርም ጸሎት ነው፣ ግን ጸጥ ብሎ ይሰማል። ከዛ ወሰደኝ ወደ ጓዳና አንድ ነገር ነገረኝ። በህይወቴ ዘመን እንደ ዛሬ እግዚአብሔር ነክቶኝ አያውቅም። እኔ ደነገጥኩ። እንደዚህም መነካት አለ? ሰውየው እኮ የኮሶ መድኃኒት የጠጣ ነው የሚመስለው። የእውነት ቀፋት ብሎ ይሰማው እንዲያል እንዴት ተብሎ ነው ተነካ ማለት? መነካት እኛ የምናውቀው ሲንከባለ ነው አሰው ተነካ የምንለው የሆነ ጣራ ሲቀድ ነው፣ ወንበር ሲሰብር ነው። ሰውየው እንደዚህ ያለ እግዚአብሔር በኃይል እንደ ዛሬ ነክቶኝ አያውቅም። ጉልበቴ አሁን መቆም አይችልም ማለት እስካሁን ድረስ እየተብረከረከ ነው። የእውነት አልኩት፣ እግዚአብሔር የእውነት ነክቶ አልኩት። ገባኝ። በቃ ለካ መነካት መንከባለል ብቻ አይደለም። ለካ መነካት በልሳን መሞላት መጮህ ብቻ አይደለም። እግዚአብሔር ለካ በዚህም መንገድ ሰዎችን ይነካል። ስለዚህ ከዛ ቀን ጀምሮ የተማርኩት እኔ የጠቀመኝ እንደው ታውቃላችሁ፣ ሰው አሜን ቢል አሜን ባይል ደስ ቢለው ቢከፋው እርግጠኛ መሆን የምፈልገው ለሰማሁት ድምጽ እንጂ ለሰውየው ምላሽ አይደለም። ሰውየው ምንም ሊል ይችላል፣ ሊቃወምም ይችላል፣ ልክ አይደለምም ሊል ይችላል። ልክ መሆኔን ማረጋገጥ ያለብኝ ከሰውየው ምላሽ ጠብቄ አይደለም። ለዚህ ነው ስጸልይ ሰዎችን ሀገር አልጠይቅም፣ የሰዎችን ሁኔታ አልጠይቅም፣ አግብታል አላገባም አልጠይቅም። ምን አገባኝ?
እኔ እሱ ጠያቂ አይደለሁም። ከዛስ ደግሞ አግብተሃል አላገባውም ካለኝ ታገባለህ ልለው ነው። እና እኔን ያስተማረኝ ነገር ያ ነው። ከሰዎች ምላሽ ምንም አለመጠበቅ። እግዚአብሔር የሰማችሁትን ነገር ንገሩት። ከጠቀመው ይጥቀመው፣ ከወሰደው ይውሰደው፣ ካልወሰደው አይውሰደው። ልክ ያልተናገርክ ከሆንክም አንተ ሂሳብን ታወራርዳለህ። ገብተህ ጓዳ ላይ ስትንበረከክ የሚገስጽህ አለ። ለምን እንዲህ አልክ የሚልህ አለ፣ የሚቆጣጠርህ አለ። መለኪያችን ሰው እጅ ላይ መሆን የለበትም። ስፔሻሊ የምናገለግል ሰዎች መለኪያችሁ ሰው እጅ ላይ ያስቀመጣችሁ ቀን ሰው አሮጌ ልብስ ለብሶ ኢያሱን ሸወዱት። የገባዖን ሰዎች ያረጀ ልብስ ለብሰው ቡትቶ የሆነ ልብስ ለብሰው ያረጀ ምግብ ይዘው የሻገተ እንጀራ ይዘው የተበጫጨቀ ጫማ ለብሰው መጡና እኛ ባሪያዎች ከሩቅ አገር ተነሳን አሉት። ይሄ ምግብ ትኩስ ነበር ስንይዘው፣ ይሄው አሁን ሻግቷል አሉት። ይሄ ለበስነው ቡትቶ አዲስ ነበረ እዛ ላይ ስንጀምር፣ ከሀገራችን ጉዞ ስንጀምር አዲስ ልብስ ለብሰን ነው የመጣ ነው። ይሄው አሁን አርጅቷል። ይሄ ጫማ ይሄው አዲስ ብራንድ ነው እዛ ገዝተን ለበስ ነው። አሁን ግን ይኸውልህ እንደምታየው ሆኗል። አሳማኝ ነገር ነው ይዘውለት የመጡት። ምን እንደሚል ታውቃላችሁ? በዛ ቀን ኢያሱና ሽማግሌዎቹ እግዚአብሔርን አልጠየቁምና ከገባዖናውያን ጋር ቃል ኪዳን ገቡ ይላል። እግዚአብሔርን ለመጠየቅ እንኳን ጊዜ አልነበረውም። ለምን? ሁኔታው አሳማኝ ነው። ሁኔታው አሳማኝ ነው። ይዘውት የመጡት መረጃ በምንም በቃ የምትጠረጥረው አይደለም። ያረጀ ልብስ እያየህ እንዴት አዲስ ነው ልትል ትችላለህ? የሻገተ እንጀራ ይዘው ፐርፐዝሊ ተዘጋጅተው ነው የመጡት እነሱ። ኢያሱ ምን አላረገም ይላል? እግዚአብሔርን አልጠየቀም ይላል። ወደኋላ መለስ ብለን ህይወታችንን ስናይ የሆኑ መስመር ስተን የሄድንባቸው መንገዶች እነዚህ ናቸው። እግዚአብሔርን ያልጠየቅንባቸው አሳማኝ መረጃዎች አይተን፣ አሳማኝ ኢንፎርሜሽኖች አይተን ያየናቸው ነገሮች መስሎን፣ ከዛ ደግሞ አጋጣሚ ደግሞ እሱን የሚመስል የሚያረጋግጡ ነገሮች ደግሞ ሰምተን ህይወታችን ውስጥ ኪሳራ ውስጥ ይገባል። ስለዚህ የገባዖን ሰዎች ኢያሱን ምን አደረጉት ይላል? ታለሉት። ጊዜ አልነበረውም። እግዚአብሔር ለመጠየቅ እንኳን ጊዜ አልነበረውም። ስለዚህ እነዚህ አረማውያን ሁኔታን ነው የሚያዩት። በጳውሎስ ውስጥ የተከሰቱትን ሁኔታዎችን ነው የሚያዩት። ሲነደፍ ነፍሰ ገዳይ ነው ይሉታል። ምንም ሳይሆን ሲቀር ደግሞ አምላክ ነው ይሉታል። እግዚአብሔር ደግሞ ሁኔታን አይቶ አይደለም የሚናገረው። ገና አሳዳጅ እያለ፣ ገና ነፍሰ ገዳይ እያለ፣ ገና በደማስቆ ሲያገኘው በነገስታት ፊት የሚቆም የከበረ ሸክላይ ነው ብሎ ለሐናንያ ነግሮለታል። ይሄ አሁን ሂደህ አንተ የምትመሰክርለት ሰው በነገስታት ፊት የሚቆም ነው። በቄሳር ፊት የሚቆም ነው። በኃያላን ፊት የሚቆም ነው። ስለ ስሜ ብዙ መከራ የሚቀበል ነው። ሃሌሉያ! ይቀበል። ለብዙዎች ሕያው ምስክር የሚሆን ነው። የኔን አጀንዳ ተሸክሞ ምድርን የሚሞላ ነው። ስሙ ይባረክ። ምንም እንዳልሆነ ባዩ ጊዜ ሐሳባቸውን ለወጡ። የብዙዎችን ሐሳብ የሚያስለውጥ ነገር ያገኛቸዋል። አሜን በሉ እስኪ። ምንም እንዳልሆናችሁ ባየ ጊዜ የብዙዎችን ሐሳብ የሚያስቀይር የእግዚአብሔር አደራረግ ያገኛቸዋል። ወዳየላችሁ ማዶ የሚያደርስ፣ ወደ ፍጻሜያችሁ የሚያደርስ፣ ወደ ተነገረላችሁ ስፍራ የሚያደርስ አራግፋችሁ የምትሄዱበትን አቅም እግዚአብሔር ይጨምርላችኋል። አራግፋት ይላል። ተነድፏል። አሁን አንዳንድ ጊዜ እግዚአብሔር ወደ አንበሳ ጉድጓድ እንዳትገባ ይጠብቃል። አንዳንዴ ደግሞ ገብተህ ይታደጋል። አንዳንድ ጊዜ እግዚአብሔር ወደ እሳት ውስጥ ሳትገባ ይታደጋል።
አንዳንድ ጊዜ ደግሞ እሳት ውስጥ ገብተህ እንዳትቃጠል ያደርጋል። ሳትነደፍ ያድንሃል። ተነድፈህ ደግሞ ምንም እንዳትሆን አድርጎ እግዚአብሔር ያሻግራል። ስሙ ይባረክ። ከመጀመሪያው መጨረሻውን የሚያውቅ እግዚአብሔር፣ ከመጀመሪያው ስለ ፍጻሜው ማውራት የሚያምርበት እግዚአብሔር በነገስታት ፊት ትቆማለህ አሉ። የእርሱ የምሆን የማመልከው እግዚአብሔር በዚህ ሌሊት መልአኩን ልኳል። ስለዚህ አለ እንደተናገረኝ እንዲሁ እንዲሆን አምነዋለሁ። የሚያምነው ዛሬ የገጠመውን ችግር አይደለም። የሚያምነው ዛሬ የተነደፈውን መነደፍ አይደለም። የሚያምነው ዛሬ በህይወቱ ላይ የመጣበትን አይደለም። ብዙ ጊዜ በህይወታችን ውስጥ ኪሳራ የሚገጥመን መቼ እንደሆነ ታውቃላችሁ? ዛሬ ከገጠመን ሁኔታ ጎን ስንቆም፣ ዛሬ የገጠመንን ችግር ስናጎላው፣ ዛሬ የገጠመንን መከራ ትልቅ ስናደርገው፣ ዛሬ የገጠመን ሰልፍ በቃ ማያልፍ በቃ የህይወታችን ማብቂያ መጨረሻ ሲመስለን ፈተናው ያኔ ነው። ጳውሎስ ግን ያገናኘው ከሚደርስበት ማዶ ጋር ነው። ገና ትቆማለህ ብሎኛል። አምላኬ ማዶ ትደርሳለህ ብሎኛል። በነገስታት ፊት ትቆማለህ ብሎኛል። በእኔ ያላለቀ ስራ አለ። ሄጄ የምሰራው ስራ አለ። እስከ ሰንሰለቴ ሮም ውስጥ ገብቼ ጌታ ተብሎ የሚመለከውን ገብቼ ሰብረዋለሁ። ሃሌሉያ ይመስለኛል። አለቃውን መንፈስ ጳውሎስ እስከ ሰንሰለቱ ገብቶ ሮም ቄሳር ፊት ገብቶ ነቅሎት የወጣ ነው ይመስለኝ። እኔ እንደሱ ነው ማምነው። ያለ ምክንያት አልገባም ቄሳር ፊት። ለብዙ ዘመን ጌታ ተብሎ ሲመለክ የነበረውን ቄሳር ጳውሎስ እስረኛ መስሎ ምስኪን መስሎ ገብቶ ነቀልኩ አለ። ገብቶ ነቀለው። ቆስጠንጢኖስ ነው ከዛ በኋላ ክርስቲያን ቄሳር የመጣው ከሆነ ዘመን በኋላ ገብቶ ሰበረው። ጌታ ተብሎ በየሀገሩ የሚሰገድለት የሚመለከውን መንፈስ ገብቶ ሰበረው። ኢየሱስ ጌታ ነው። ያለ ምክንያት ቄሳር ፊት ትቆማለህ አላለው። ስለዚህ እግዚአብሔር ትቆማላችሁ ባላችሁ ስፍራ ላይ ለመቆም በምትጓዙበት ጊዜ መነደፍ ሊኖር ይችላል። ተነድፈሃል አልተነደፍክም ሳይሆን ማረጋገጫው ሄድክ ቀጠልክ ወይ፣ ተነድፈህ ቀጠልክ ወይ፣ አራግፈህ ቀጠልክ ወይ፣ የገጠመህን ነገር አራግፈኸው ወደፊት ተጓዝክ ወይ ነው። እዛው በተነደፍክበት ያስታመምክ እዛው ቆምክ ወይስ ሄድክ? መራመድ ይሁንልን። አሜን። ወደፊት ወደ ፍጻሜያችን መራመድ ይሁንልን። ስለዚህ ከባለፈው የቀጠለው ሐሳብ ይሄ ነው። ውስጤ ሞላው። ይሄ ልናገር ነው የገባሁት እንጂ ሐሙስ ብዙ ጊዜ አልገባም ነበር፣ ግን ለአንድ ሰው ይጠቅም ይሆናል ምናልባት ብዬ አስባለሁ።